ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የፓፓያን ጠቀሜታ ነው የምነግራችሁ። በነገራችን ላይ ፓፓያ በሰውነታችን ውስጥ በጣም ከበርካታ ነገሮች ጋር ተያይዞ በጣም ትልቅ ጠቀሜታ አለው። በተለይ 10 ዋና ዋና ጥቅሞች አሉት። ዛሬ እነዛን ነገሮች እናያለን። ከስነ አእምሮ ጋር ተያይዞ ከአካላችን ከተለያዩ የሰውነት ክፍሎች ጋር ተያይዞ ፓፓያ በርካታ ጥቅም አለው። የፓፓያ ጠቀሜታ ምንድነው? መቼና እንዴት ብንወስደው ይብለጥ ጠቀሜታውን ማግኘት እንችላለን? የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ብዙዎች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ደረጃ ፓፓያ ከዚህ በተለይ ከአልዛይመር ጋር ተያይዞ የመርሳት ህመምን የመከላከል አቅሙ በጣም ከፍተኛ ነው። ይሄ አሁን ፓፓያ ለአእምሮ ጤና እንደ አጠቃላይ ትልቅ ጥቅም ይሰጣል። ይሄ የማሰብ፣ የማስታወስ፣ የማገናዘብ አቅማችን እንዲጨምር ያደርጋል። ከዛ ባለፈ ደግሞ አልዛይመርን ወይንም የመርሳት ችግርን ይከላከላል። በተለይ እድሜ ሲጨምር የሚመጣ የመርሳት ህመምን የመከላከል እድሉ ከፍተኛ ነው። እንደ አጠቃላይ ፓፓያን የመመገብ ልምድ ቢኖራችሁ ይሄ ስታስቡ፣ ስታገናዝቡ ያላችሁ አቅም በከፍተኛ ሁኔታ ይጨምራል። የማስታወስ አቅማችሁም እንደዚሁ እጅግ በጣም ይጨምራል። እንደ አጠቃላይ ከአእምሮ ጤና ጋር ተያይዞ ፓፓያ አንደኛውና ዋነኛው ጠቀሜታው እንደሆነ ማወቅ አለባችሁ። ሌላኛው ከዚህ ከቆዳ ጋር ተያይዞ ያለው ጠቀሜታ ነው። በተለይ ፓፓያ ከፍተኛ ቫይታሚን ሲ እናገኝበታለን። ይሄ በፓፓያ ውስጥ የምናገኘው ቫይታሚን ሲ በቆዳችን ላይ በተለይ ኮላጅን በከፍተኛ ሁኔታ እንዲመረት ያደርጋል። ከዚህ ቀደም እንደነገርኳችሁ ኮላጅን ለቆዳችን ውበት፣ ለቆዳ ጤንነት፣ ለቆዳ ልስላሴ በአጠቃላይ ከዚህ ከቆዳ ጋር ለሚያያዙ ነገሮች ትልቁን ስራ የሚሰራልን የኮላጅን ፕሮቲን እንደሆነ ይታወቃል። ታዲያ ፓፓያ በደንብ በምትመገቡበት ጊዜ ሰውነታችሁ ስር በቂ ኮላጅን እንዲመረት በማድረግ አንደኛ ቆዳችሁ ጥርት ያለ እንዲሆን ያደርጋል። ያማረ የተዋበ ይሄ ተፈጥሯዊ ከለሩን፣ ወዙን፣ ጥንካሬውን የጠበቀ ቆዳ እንዲኖራችሁ ያደርጋል። ስለዚህ ከዚህ ከቆዳ ጋር በተያያዘ ፓፓያ ጥሩ ጥቅም ስላለው ብትመገቡ መልካም ነው። ሌላኛው ጎጂ ኮሌስትሮልን ከሰውነት ላይ ማስወገድ ነው ትልቁ የፓፓያ ስራ። በተለይ ይሄ ባድ ኮሌስትሮል የደም ቧንቧችሁ ላይ በሚበዛበት ጊዜ የደም ቧንቧን ስለሚያጠብ ለተለያዩ ገዳይ ህመሞች የማጋለጥ እድሉ እጅግ በጣም ከፍተኛ ነው። በተለይ ይሄ ባድ ኮሌስትሮል የዚህ የደም ቧንቧን እየዘጋ በሚሄድበት ጊዜ የደም ግፊት በከፍተኛ ሁኔታ ይጨምራል። ለልብ ህመም ልትጋለጡ ትችላላችሁ። ስትሮክ ሊያጠቃችሁ ይችላል። ስኳር፣ የተለያዩ ነገሮች ከዚህ ከኮሌስትሮል ክምችት ጋር ተያይዞ ይመጣል። ስለዚህ ፓፓያ በጤናማ መንገድ ብትመገቡ ከደም ቧንቧ ላይ ይሄ ባድ ኮሌስትሮል ወይንም ኤልዲኤል የምንለው መጥፎ የኮሌስትሮል አይነትን ከደም ቧንቧችሁ ላይ እያጸዳ ተያያዥ ህመሞችንም እንደዚሁ ይከላከላል ማለት ነው። ሌላኛው ከፍተኛው የደም ግፊትን መቀነስ ነው። በተለይ ከፍተኛ የደም ግፊት ያለባችሁ ሰዎች ፓፓያ መመገብ አለባችሁ። ምክንያቱም በዚህ በፓፓያ ውስጥ ፖታሺየም ስላለ ፖታሺየም ከዚህ ቀደም እንደነገርኳችሁ በተለይ የሶዲየም ክምችት ሰውነታችን ላይ እንዲቀንስ ያደርጋል። ሶዲየም መጨመር ነው አንደኛው ለደም ግፊት የሚያጋልጠን። እሱ ብቻ ሳይሆን አሁንም ከላይ የነገርኳችሁ ይሄ የኮሌስትሮል መጥፎ የኮሌስትሮል አይነት እንዲቀንስ ያደርጋል። እነዚህ ነገሮች ታዲያ ሲጨማመሩ ምን ይሆናል ማለት ነው? ከፍተኛ የደም ግፊታችሁ እንዲወርድ ያደርጋል። የተስተካከለ ግፊት ሰውነታችሁ ላይ እንዲኖር ያደርጋል። ስለዚህ በተለይ ግፊት የሚያስቸግራችሁ ሰዎች ፓፓያን ብትመገቡ መልካም ነው። ሌላው ከዚህ ከአንጀት ከሆድ ዕቃ ጤና ጋር ተያይዞ ነው። በተለይ የሆድ መንፋት የሚያስቸግራችሁ ሰዎች፣ የሆድ ድርቀት የሚያስቸግራችሁ ሰዎች ፓፓያ በደንብ መመገብ አለባችሁ። ፓፓያ አንደኛ ነገር ሆድን የማለስለስ አንጀትን የማለስለስ ባህሪ ስላለው የሆድ ድርቀትን በከፍተኛ ሁኔታ ይከላከላል። ሆድ ድርቀትም ካለ ያ ሆድ ድርቀት እንዲቀንስላችሁ እንዲጠፋ ያደርጋል። ከዛ ባለፈ ደግሞ ሆዳችሁ በከፍተኛ ሁኔታ
የሚነፋችሁ ሰዎች እንደዚሁ ከአንጀት ጤና ጋር ከሆድ ዕቃ ጤና ጋር ተያይዞ ለምሳሌ ምግብ ስትመገቡ ሊሆን ይችላል። አየር በከፍተኛ ሁኔታ የሚነፋችሁ እንደዚህ አይነት ችግሮች ካሉ ፓፓያን ብትመገቡ ይሄ የሆድ መነፋት ችግርንም እንደዚሁ የመቅረፍ እድሉ በጣም ከፍተኛ ነው። ሌላው አብዛኞቻችሁ የምታውቁት ትልቁ የፓፓያ ጠቀሜታ ከጨጓራ ህመም ጋር ተያይዞ ነው። እንደሚታወቀው ብዙ ጊዜ እኔም እሰማለሁ አንድ ሰው ጨጓራዬን አመመኝ ሲል ፓፓያ ተመገብ፣ ፓፓያ ጥሩ ነው፣ እንደዚህ የሚባሉ ነገሮች አሉ። እውነት ነው ይሄ ነገር። ፓፓያ ከጨጓራ በተለይ ለጨጓራ ቁስለት እጅግ በጣም ትልቅ ጥቅም አለው። በነገራችን ላይ ፓፓያ ስለ ከጨጓራ ህመም ጋር ተያይዞ ሲወራ ፓፓያ አጠቃላይ የፓፓያ ቅጠልም ለጨጓራ ህመም ፈውስ ነው። የፓፓያ ፍሬውም እንደዚሁ ፈውስ ነው። ፍሬውም ደርቆ ተፈጭቶ እንደዚሁ ልትመገቡ ትችላላችሁ። ቅጠሉም በጁስ በተለያዩ ለምሳሌ ከራሱ ከፓፓያ ጋር የፓፓያ ቅጠል ጨምራችሁ አንድ ላይ በጁስ መልክ አዘጋጅታችሁ መውሰድ ትችላላችሁ። ቅጠሉም ፍሬውም ራሱ ፓፓያውም ከጨጓራ ቁስለት ጋር ተያይዞ በተለይ የጨጓራ ቁስለትን በከፍተኛ ሁኔታ እንዲያገግም እንዲድን የማድረግ ባህሪው አለው። ለጨጓራ ህመም ፓፓያ እጅግ በጣም ተስማሚ ነው። ስለዚህ የጨጓራ ህመም ያለባችሁ ፓፓያን ብትመገቡ መልካም ነው። ሌላው ከአይን ጤንነት ጋር ተያይዞ በነገራችን ላይ ፓፓያ ውስጥ ቫይታሚን ኤ እናገኛለን። ቫይታሚን ሲም እንደምናገኝ ነግሬያቸዋለሁ። በተለይ ይሄ ፓፓያ ውስጥ ያለው ቫይታሚን ኤ ለአይናችን ጤና በጣም ተስማሚ ነው። የአይናችን መስሎች ጤናማ እንዲሆኑ ያደርጋል። የአይናችን ግፊት ጤናማ እንዲሆን ያደርጋል። የእይታ መጠናችን እንዳይቀንስ ያደርጋል። ከተለያዩ ነገሮች ከእድሜ ጋር ተያይዞ ረጅም ሰዓት አሁን ይሄ ብርሃን ስልክ ላይ ኮምፒውተር ላይ ረጅም ሰዓት የምትቆዩ ሰዎች እነዚህ ጨረሮች እንደዚህ አይነት ነገሮች የአይናችሁን መስሎች እንዳያደክሙ የመከላከል ስራን በዚህ በፓፓያ ውስጥ የምናገኘው ቫይታሚን ኤ ይሰራል። ስለዚህ ፓፓያ ከአይን ጋርም ተያይዞ ብትመገቡት እንደዚሁ ትልቅ ጥቅም ታገኙበታላችሁ። ሌላኛው ፓፓያ ውስጥ እነ ካልሽየም፣ ማግኒዥየም፣ ቫይታሚን ኬ እንደዚህ አይነት ነገሮች እናገኛለን። እነዚህ ደግሞ ከአጥንት ጤንነት ጋር ተያይዞ ነው ትልቅ ጥቅም የሚሰጡን። አንደኛ ነገር የአጥንት መሳሳትን ይከላከላል። ለአጥንት ጥንካሬን በከፍተኛ ሁኔታ ይሰጣል። ኃይልም ይሰጣል። በነገራችን ላይ ይሄ ጥንካሬያችሁን በከፍተኛ ሁኔታ ሲጨምር አሁን ስራ ላይ ቶሎ እንዳትዝሉ፣ ቶሎ እንዳትደክሙ፣ ጠንካራ እንድትሆኑ የማድረግም ከፍተኛ አቅም አለው። ከዚህ ከአጥንት ጋር ከመገጣጠሚያ የሰውነት ክፍሎች ጋር በተያያዘ በፓፓያ ውስጥ የምናገኛቸው እነ ካልሽየም፣ ማግኒዥየም፣ ቫይታሚን ኬ ይሄንን ግልጋሎቶች ይሰጡልናል። ሌላው በነገራችን ላይ ፓፓያ ከዚህ ከጉሮሮ ህመም ጋር ተያይዞ ከመተንፈሻ አካል ጤናም ጋር ተያይዞ ትልቅ ጥቅም አለው። ለምሳሌ ቶንሲል በተደጋጋሚ የሚያስቸግራችሁ ከሆነ ፓፓያ ብትመገቡ ይሄ ተደጋጋሚ ቶንሲል እንዳይከሰት የማድረግ አቅም አለው። አስም የሚያስቸግራችሁ ከሆነ እንደዚሁ ፓፓያ ትልቅ መድኃኒት ነው። ከዚህ ከመተንፈሻ አካል ጤና ጋር ከጉሮሮ ጤና ጋር ተያይዞ እንደዚሁ ፓፓያ እጅግ በጣም ትልቅ ጠቀሜታ አለው። ሌላው ለጡንቻ ነው። በነገራችን ላይ በዚህ በፓፓያ ውስጥ ኮሊን እናገኛለን። ይሄ ፓፓያ ውስጥ የምናገኘው ኮሊን በተለይ ይሄ የጡንቻ መዛል፣ የጡንቻ ህመም እንደዚህ አይነት ነገሮችን የመከላከል አቅም አለው። እንደዚህ አይነት ችግርም ካለባችሁ እንድታገግሙ ይረዳል። እንግዲህ እነዚህ ሁሉ ያየናቸው ፓፓያን በመመገብ የምታገኙት ጠቀሜታ ነው። ፓፓያን ምንጊዜም ስትመገቡ ምግብ ከተመገባችሁ በኋላ ቢያንስ ከ30 ወይንም ከአንድ ሰዓት በኋላ መሆን አለበት። አሁን ጠዋት ላይ የምትወስዱ ከሆነ ቢያንስ ቁርስ ከተመገባችሁ በኋላ ከ30 ደቂቃ እስከ 1 ሰዓት መቆየት አለባችሁ። ፓፓያ ብቻ ሳይሆን አብዛኛውን ፍሩቶች እንደዛ ነው መወሰድ ያለባቸው። ምክንያቱም ፍሩት በባህሪያቸው ቶሎ የመበስበስ ባህሪ ስላላቸው ምግብ ተመገባችሁ ቶሎ በላዩ ላይ ፍሩቶችን የምትወስዱ ከሆነ እነሱ ቶሎ ስለሚበሰብሱ በኋላ ላይ ሆድ መንፋት፣ ቃር፣ ይሄ የምግብ መፈጨት ስርዓትን በከፍተኛ ሁኔታ የማዛባት አቅም አላቸው። ስለዚህ ምንጊዜም ትንሽ የተመገባችሁት ምግብ ከሰራ በኋላ ብትወስዷቸው መልካም ነው። ቁርስ ላይ፣ ምሳ ላይ፣ እራት ላይ መመገብ ትችላላችሁ። ነገር ግን ከቢያንስ ከ30 ደቂቃ እስከ 1 ሰዓት ቆይታችሁ ብትወስዱት መልካም ነው ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ